ስትራቴጂካዊ የሆነ ጂኦፖለቲካዊ ማንነት እና ያንን ጂኦፖለቲካዊ ጥቅም ማስከበር አለብን ብለህ ምናምን ስታወራ አይመለከታቸውም። እነሱ የሚፈልጉት ምንድነው? የሆነ የጎጃም አጥር፣ የሆነ የወለጋ ድንበር፣ የሆነች የትግራይ ታላቋ ትግራይ የምትባል ስትጠይቀው ምንድነው ስትለው ጀዋርን ኦሮሚያ ፈርስት ይላል። ለምን ይበዛበታል? ኢትዮጵያ ማለት ይሰፋበታል። እሱ አይፈቅድም አምሮ። በ60ዎቹ ዓመተ ምህረት የጀመሩ ነፃ አውጪ ነን ባዮች እስካሁን በህይወት አሉ። ለመስዋዕት ፈቃደኛ አይደሉም። ራሳቸውን ስለ ህዝብና ስለ ሀገር መስዋዕት አድርገው ለመኖር ፈቃደኛ አይደሉም። ሁሌ ሌላ ሰው እንዲሞትላቸው። በላይ ዘለቀ ስም አንተ እታገልለታለሁ ያልከው ማህበረሰብ እንኳን እየዘረፍክና እየገደልክ በላይ ዘለቀ የኔ አርአያ ነው እሱን ነው የምከተለው በሱ ስም ነው ምን? ይሄ ነውር ነው። የሀገርን ታሪክ የሀገርን አርበኞች ታሪክ ማቆሸሽ። በኋላ እከሌ ከተማ ተቆጣጠርኩ እንትና እንደመሰስን እከሌ የሚባለውን ጀነራል ያዝን ምናምን ብለህ ስታወራ እንዴ ይሄን ሁሉ ጀነራል ከማረካችሁ ይሄን ሁሉ ወታደር ከደመሰሳችሁ የት አላችሁ እናንተ? የት ደረሳችሁ ብሎ ይጠይቃል። የእንትናን በሬ የዘረፉ ሲባል ሰምተናነቀ። አብዲሳ አጋ የኦሮሚያ ክልል ህዝብን ሰብስበው መዋጫ አዋጡ አለ ሲባል ሰምተናነቀ። አርበኞቻችን እነዚህ ናቸው። እነ ጃገማ ኬሎና ሉላ አባነጋ ስለ ሀገራቸው ዳር ድንበር ስለ ህዝባቸው ነፃነት እንጂ ስለ ራሳቸው ጥቅም ሲያወሩ የተጻፈበት ታሪክ የለም። እና ወደብ ያስፈልገናል አሁን ምናምን ስትል ለነሱ ምን ያደርግልናል ይላል። መለስ ዜናዊ ፈረስ ነው ግመል ነው የሚጠጣበት እንዳለን ማለት ነው። የባንዳ ልጅ ስትሆን እንደዚህ ነው የምትሆን። ዘረኛ ቡድን በአማራ ክልል ላይ ይዞት ወጣ ይሄንን ባንዲራ። አሁን ይሄ ባንዲራ ለመላው ኢትዮጵያዊ መገለጫ ይሁን ቢባል ነው ትላንት ፋኖ ይዞት ወጥቷል የሚባል ክርክር ሊያስነሱብን ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? መሆን መልቲሚዲያ በዛሬው ፕሮግራሙ አርበኝነትን መገለጫዎችና የአርበኝነት ምንነትን እየዳሰስን ቆይታ የምናደርግ ይሆናል። ከፕሮግራማችን ጋር አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ። እኛ ባለንበት በእኛ ዘመን እንግዲህ የአርበኝነትና የፋኖነት ትርጉም የተምታታበት ዘመን ላይ ነው ያለነው። ሁሉም በየአካባቢው እየተነሳ የመንደር ጎረምሳ ሁሉ እየተነሳ ሰባራ ክላሽ ይዞ ወደ ጫካ እየሄደ ፋኖ ነኝ አርበኛ ነኝ የሚልበት ዘመን ላይ ነው ያለነውና ከዚሁ ጋር በተያያዘ ነው እኛም ዛሬ በአርበኝነት ጉዳይ ላይ ምንድነው አርበኝነት ማለት፣ የአርበኝነት መገለጫዎች ምንድናቸው፣ አርበኛ የሚባለውስ ማን ነው፣ አርበኝነትስ ምንድነው የሚለውን ለመዳሰስ እንሞክራለን። እንግዲህ አሁን ባለንበት ዘመን አርበኛንን ፋኖንን የሚሉ ሰዎች ጫካ ገብተው ብዙ ነገር እያደረጉ እንደሆነ እየሰማን ነው። እነዚህ ሰዎች ምናልባት ከእውቀት ነፃ ከመረጃም ነፃ የሆኑ አርበኝነት ማለት ምንድነው፣ ፋኖነት ማለትስ ምንድነው የሚለው ትርጉም በቅጡ ያልገባቸው ሰዎች ስለሆኑ ይማራሉ ይስተካከላሉ ብለን ብዙ ጠበቅናቸው። የሚማሩ የሚያነቡም ሰዎች ስላልሆኑ ቢያንስ እኛ እያነበብን እንንገራቸው ከሚል አንጻር የአርበኝነት መገለጫዎች ምንድናቸው የሚሉትን በደንብ እንዳሰሳለን ዛሬና አሁን አርበኛንን ፋኖንን የሚሉ ሰዎች ይገልጻቸዋል ያሟላሉ ይሄንን መስፈርት የሚለው ነገር በደንብ በአትኩሮት ማየት እንፈልጋለን። አሁንም ፋኖነን የሚሉ አርበኞችነን የሚሉ የአርበኝነትና የፋኖነት ስም የተሰጣቸው ወይም በግድ ይሆነናል ብሎ ያለልካቸው የለበሱ ጎጠኛ ዘረኛና ብሔርተኞች ከሀገር አንሰው ስለ አንድ ብሔር ስለ አንድ መንደር እየተነታረኩ ከዛም አልፈው ደግሞ እንታገልለታለን የሚሉትን ህዝብ እየዘረፉና እየገደሉ የፋኖነትን ስም እያንቋሸሹ የአርበኝነትን ስም እያበላሹ ያለበት ዘመን ላይ ያለውና እነዚህ ሰዎች አርበኝነትና ፋኖነት ይገልጻቸዋል ወይ ናቸው ወይ የሚለውን ነገር ነው በደንብ ዛሬ ማንሳት የምንፈልገውና በዝርዝር እናያቸዋለን። የመጀመሪያው የፋኖነት መገለጫ የሀገርና የህዝብ ፍቅር። የሀገርና የህዝብ ፍቅር አለኝ ብሎ በሀገሩና በህዝቡ ፍቅር ላይ ተነሳስቶ በሀገሬ ላይ እንደዚህ አይነት ጠላት ጉዳት እያደረሰ ነው፣ ህዝቤ ጭቆና ውስጥ ገብቷል፣ ስለዚህ ስለ ህዝቤ ጭቆና ስለ ሀገሬ ነፃነት ራሴን መስዋዕት ማድረግ አለብኝ ብለው የሚነሱ ሰዎች ፓትሪዮቲክ ይባላሉ። ፓትሪዮት ማለት አርበኛ ማለት ነው። እነዚህ ሰዎች በምንም ጉዳይ ሳይሆን በስልጣን ፍላጎት ሳይሆን በሆነ ማጭበርበሪያ ልክ እንደመጠቀሚያ መሳሪያ አርበኝነት እንደመጠቀሚያ መሳሪያ አድርገው ከዛ በኋላ የራሳቸውን የኢኮኖሚና ማህበራዊ ጥቅም ለማስከበር ሳይሆን በሀገር ፍቅር ስሜት ተነስተው ራሳቸውን ስለ ሀገር ፍቅር መስዋዕት የሚያደርጉ ሰዎች ናቸው። አርበኝነት የመጀመሪያው መገለጫው የሀገርና የህዝብ ፍቅር።
የሀገርና የህዝብ ፍቅር አላቸው ወይ? አሁን ፋኖ ነን የሚሉ ሰዎች አላቸው ወይ? የሀገር ፍቅር ማለት አንድ ሰው ተወልጄበታለሁ አድጌባታለሁ ይቺ ሀገር እኔ ነች ብሎ የሚጠራ ኢትዮጵያዊ ነኝ ብሎ የሚያስብ ሰው ካለ ያቺ ኢትዮጵያ የምትባለው ሀገር እንድታድግ እንድትበለጽግ የተሻለ የእድገት ደረጃ ላይ እንድትደርስ የበኩሉን አስተዋጽኦ አድርጓል ወይ? ባያደርግም ራሱ እንድታድግ ሳፖርት ማድረግ ባይችል መሰናክል ከመሆን ተቆጥቧል ወይ? የሀገር ፍቅር ማለት ይሄ ብዙ አቅም የሌላቸው ስለ ሀገር ኮንትሪቢዩት ማድረግ የማይችሉ ሰዎች ሊኖሩ ይችላሉ። ወይም ፍላጎት የሌላቸው በፖለቲካውም በማህበራዊ ጉዳይም ጣልቃ መግባት የማይፈልጉ የራሳቸውን ህይወት የሚኖሩ ሰዎች ይኖራሉ። እነዚህ ሰዎች ግን ቢያንስ ሀገር ከምትሄድበት የእድገት ጎዳና ላለማደናቀፍ ቃል የገቡ ሰዎች ናቸው። ያን በማድረጋቸው ስለ ሀገራቸው ዋጋ ከፍለዋል ወይም ደግሞ ለሀገራቸው እድገትና ብልጽግና አስተዋጽኦ አበርክተዋል ሊባል ይችላል። አሁን የምናያቸው ሰዎች ግን በሀገር ጥቅም እንኳን የማይስማሙ ሲጀመር ሀገር የሚባለው ኮንሰፕትና ጽንሰ ሐሳብ ያልገባቸው ከመንደርና ከጎጥ እሳቤ ያልወጡ ብሔርተኝነትን ልክ እንደ አዋቂነት በመቁጠር ድሮ ሲቃወሟቸው የነበሩ እነ ህወሓትንና እነ ኦነግን ሲቃወሙ የኖሩ ሰዎች ዛሬ ተመልሰው ብሔርተኛ ሆነው ሌላውን ሲቃወሙበት የነበረውን ጽንሰ ሐሳብ እነሱ ይዘውት ሲነሱ እውነት እንዲሆንላቸው የሚፈልጉ ውዥንብር ውስጥና መወናበድ ውስጥ የገቡ ከዛም በኋላ ማህበረሰቡን ማወናበድ የሚፈልጉ ሰዎች ናቸው። እነዚህ ሰዎች የሀገር ፍቅርም የላቸው፣ የህዝብ ፍቅርም የላቸው። የህዝብ ፍቅር እንደሌላቸው ዋናው ማሳያ ደግሞ እንታገልለታለን የሚሉትን ህዝብ ነው የሚዘርፉት፣ የሚገድሉት፣ የሚያሰቃዩት። ሀገሬ ህዝቤ ተጨቁኖብኛል እሱን ነፃ ማውጣት አለብኝ ብለው ጫካ የገቡ በጣሊያን ዘመን በፋሽስት ዘመን ዛሬ ስማቸውን እያነሳን ፎቶአቸውን ይዘን የመታሰቢያ ሐውልት ቆሞላቸው እዛ ሐውልታቸው ላይ ሂደን ታሪካቸውን አንስተን የምንዘክራቸው አባቶቻችን ስለ አንድ ብሔርና ስለ አንድ ጎጥ አይደለም የተጋደሉት። ስለ ኢትዮጵያ እና ስለ ኢትዮጵያ ህዝብ ነው ተጋድሎ ፈጽመው ታሪክ ጽፈው ያለፉት፣ በደማቸው ታሪክ ጽፈው ያለፉት። ዛሬ አንተ ተነስተህ ዛሬ ስለ አንድ ብሔር የአንድን ብሔር ማንነት አንስተህ ስለሌላው ብሔር አይመለከተኝም የምትል ከጎጠኝነት ሐሳብ ያልወጣ ሰው አርበኛ ነኝ ብትል አንተ የተወናበደና ውዥንብር ውስጥ የገባ ሰው ነህ ማለት ነው። ምክንያቱም ዓለም አቀፉ ማህበረሰብ የሚስማማበት በሳይንስ የተረጋገጠው የአርበኝነት ትርጉም እናንተን በሚመጥን ደረጃ አልተጻፈም፣ የለም። ታሪካችንም እሱን አይነግረንም። በላይ ዘለቀ የተሰዋው ስለ ኢትዮጵያ ነው። አርበኛ ጃገማ ክልሉ የተሰዉት ስለ ሀገር ስለ ኢትዮጵያ ነው። ስለ ኦሮሚያ ክልል ወይም ስለ ኦሮሞ ህዝብ አይደለም ዋጋ የከፈሉት። አብዲሳ አጋ ጣሊያን ድረስ ጣሊያን ጋር ሲዋጋ ኑሮ ከዛም በኋላ ጣሊያን ሀገር በእስር ከሄደ በኋላ እዛው ጣሊያን ምድር ላይ ጣሊያኖችን አርበድብዶ ኢትዮጵያዊ ታሪክን ኢትዮጵያ አርበኝነትን በዓለም አቀፍ ደረጃ እንዲታወቅ ያደረገው ጀግና ስለ ኢትዮጵያ ነው መስዋዕትነት የከፈለው እንጂ ስለ ጎጥ ማንነቱ አልነበረም። እና አርበኛ ነኝ ብለህ ወይም ፋኖ ነኝ ብለህ ወጥተህ የራስህን ህዝብ እየዘረፍክ ሀገር የተሻለ እድገትና ብልጽግና እንዳታገኝ መንገድ እየዘጋህ ማህበረሰቡ ዕውቀት እንዳያገኝ ልጆች ትምህርት እንዳይማሩ ትምህርት ቤት እየዘጋህ መምህራን እየገደልክ የኢኮኖሚ እንቅስቃሴውን እያስተጓጎልክ በዚህ ሁሉ ሂደት ውስጥ ማህበረሰቡን እያሰቃየህ አንተ ራስህ የራስህን ታገለታለህ የምትለው ማህበረሰብ ባርነት ውስጥ እያስገባህ ነፃ አውጪ ነኝ አርበኛ ነኝ ፋኖ ነኝ አይባልም። ነውር ነው። ዓለም አቀፉ እሳቤ የኢትዮጵያም ታሪክ ይሄንን አያሳይም። እና ወጣቱ ትውልድ አሁን አዲስ እየመጣ ያለው ከታች ያለው ትውልድ ይሄንን ማወቅ አለበት። እነዚህ ሰዎች አጭበርባሪዎች ናቸው። እንዴት አርበኛ ነኝ ብሎ የራሱን ህዝብ እንዴት ይገላል? አርበኛ ነኝ ብሎ ህዝቡ ስራ እንዳይሰራ ገበሬው እርሻ እንዳያርስ እንዴት ይከለክላል? ብለው መጠየቅ መጀመር አለባቸው። የአርበኝነት ትርጉሙ መገለጫው ዋናው የሀገር ፍቅር ስሜት ነው። ሁለተኛው ታማኝነት ሎያሊቲ ይለዋል እንግሊዘኛው። ያው ወደ እንግሊዘኛው ብዙም እንትን ስለማይሉ ነው አማርኛውን እንዲገባቸው በአማርኛው በደንብ እንገልጸውና አማርኛው ራሱ የሚገባቸው አይመስለኝም። ግን እነሱን የሚከተለው ሰው ለነሱ አይደለም ይሄን ማውራው የሚከተለው ሰው እነዚህ የሚከተላቸው ሰዎች አርበኝነትና ፋኖነትን የማያሟሉ ሌቦችና ዘራፊዎች መሆናቸውን እንዲያውቅ ስለምፈልግ ነው። ሁለተኛው የአርበኝነትና የፋኖነት መገለጫው
ታማኝነት ነው። ስለ ሀገርና ስለ ህዝብ ደህንነትና ጥቅም ቁርጠኛ መሆን፣ የራስህን ጥቅም አይደለም፣ የህዝብን ጥቅም የሀገርን ጥቅም አስቀድመህ ለዛ ቁርጠኛ የሆነ ትግል ማድረግ ማለት ነው። ለሀገርና ለህዝብ ጥቅም ቁርጠኛ መሆን ማለት ምን ማለት ነው? ለምሳሌ ህዝቡ ከቦታ ቦታ ተንቀሳቅሶ ስራውን መስራት ይፈልጋል። ልጆቹ ትምህርት ቤት እንዲሄዱለት ትምህርት እንዲማሩ ይፈልጋል። ያንን እንዲያደርግ መፍቀድ ማለት ነው። ታማኝነት ማለት ይሄ ነው። አንድ ህዝብ በሚፈልገው ደረጃ እንደዚህ አይነት ህይወት ይገባኛል ብሎ ራሱን ዲፋይን የሚያደርግ ህዝብ ያን የሚፈልገውን ነገር እንዲያደርግ ለህዝቡ ጥቅም ሲባል ራስን መስዋዕት ማድረግ ቢቻል ያን ጥቅሙን ለማሳካት መስራት እንጂ ነፃ ሆኖ የሚኖርን ህዝብ አይ አንተ ነፃ አይደለህም ነፃነት ይገባሃል ብለህ እንደገና ነፃነቱን ገፈህ ባርነት ውስጥ እያስገባህ ለዛ ህዝብ ጥቅም እየታገልኩ ነው ብለህ ብታወራ ያ ህዝብ እኮ የሚያመርተውን እርሻ ያመረተውን አርሶ ያመረተውን ምርት እንኳን እንዲሸጥ አልፈቀድክለትም። ልጆቹን ትምህርት ቤት እንዲልክ አልፈቀድክለትም። ከገበሬው ጓዳ እየገባህ ያመረተውን እየዘረፍክ አዝመራውን እያቃጠልክ እየዘረፍክ ከብቱን አርደህ እየበላህ ከዛም አልፎ በእቆብም በእድርም የሰበሰባትን ገንዘቡን አዋጣ እያልክ እየዘረፍክ ነው ያለው። ይሄ የአንድን ህዝብ የአንድን ሀገር ጥቅም ማስከበር የሚለው ታማኝነት የሚለው ነገር እነዚህን እንታገላለን የሚሉ ወይም ነፃ አውጪ ነን የሚሉ ፋኖ ነን የሚሉ ሰዎችን የሚገልጻቸው አይደለም። አልደረሱበትም፣ ጫፉም ላይ አልደረሱበትም። ታማኝ ማለት ከዚህም በፊት እኮ ታማኝ የሆኑ ፋኖዎች ነበሩ በመላው ኢትዮጵያ፣ በኦሮሚያም፣ በትግራይም፣ በአማራ ክልልም በብዙ ቦታ ሽፍታ የሚባሉ መሳሪያ ታጥቀው ከአካባቢው ገዢዎች ጋር የሚፋለሙ ሰዎች ነበሩ በሀገር ውስጥ ራሱ። ግን እነዛ ሰዎች የህዝቡን ንብረት አይነኩም፣ ትምህርት ቤት አይዘጉም፣ ገበሬውን አዋጣ እያሉ አያስቸግሩም። እንዳውም የአካባቢው ገዢ ነን የሚሉ ሰዎች ገበሬውን መሬት እየቀሙ ያመረተውን ምርት እንዲያመጣ ሲያስገድዱት እነሱ ከነዛ ገዢ ነን ከሚሉ ሰዎች ጋር ታግለው ፋኖ ነን የሚሉት ሰዎች የአካባቢው ፋኖ በፋኖነት የሚያውቃቸው የማህበረሰቡን ጥቅም ያስከብሩ ነበረ። ይሄ ነው የፋኖነት ትርጓሜ። እናንተ ግን እንታገልለታለን የምትሉትን ማህበረሰብ ነው የምትዘርፉት፣ የምትቀሙት፣ የምትገድሉት፣ የምታሳድዱት። ነጋዴው ንግዱን እንዲሰራ አትፈቅዱ። አንድ ሀብታም አካባቢው አሁን አማራ ክልል ላይ ያሉ የተባሉ ባለሀብቶች ነቅለው እየወጡ ነው። ለምን? ስራ መስራት አልቻሉ። እነዚህ እንታገላለን የሚሉ መሳሪያ ይዘው ጫካ የገቡ ሰዎች ባለሀብት ነው የሚያጠኑት። እከሌ ስንት ሚሊዮን ብር አለው፣ እከሌ ምን ያክል ንግድ አለው የሚለውን ካሰሉ በኋላ 10-15 ሽፍታ ሆነው ይሄዱና መሳሪያ ይዘው የዛን ሰውዬ ንብረት ይዘርፋሉ፣ መኪና ይቀማሉ፣ ካስፈለገም ሰውዬውን አግተው ሚሊዮን ብር ይቀበላሉ። ይሄ ማለት በህዝብ ስም የራስን ጥቅም ማስቀደም፣ የህዝብን እምነት ማጣት ያስከትላል። አንድ ህዝብ ደግሞ እምነት ካጣብህ ሺህ ጊዜ ነፃ አውጪ ነኝ ብትለው፣ ሺህ ጊዜ አንተ ባርነት ውስጥ ነው ያለው እኔ ነኝ ነፃ አውጪ እያልክ ብትለፈልፍ ማለት ነው ገበሬው የምታረገውን ነገር ነው እንጂ የምታወራውን አያይም። ነፃ ላውጣህ ነው የመጣሁት ብለህ ሂደህ ከብቱን አርደህ የምትበላ ከሆነ ዞር በል ከዚህ ነው የሚልህ። እኔ ያንተ አርበኛ ነኝ ፋኖ ነኝ አንተን ነፃ ለማውጣት ነው የመጣሁት ብለህ ልጁን ትምህርት ቤት እንዳይሄድ የምትከለክል ከሆነ እርሻውን እንዳያርስ ምርቱን እንዳይሸጥ የምታደርገው ከሆነ የምታደርገው ነገር የአርበኝነትና የፋኖነት እንዳልሆነ ስለሚያውቅ እምነቱን ከውስጡ ሸርሽሮ ነው የሚያወጣው። እንደ ትንሽ እንኳን የሚያምናቸው ሰው ቢኖር ማለት ነው አምኗችሁ የተከተላችሁ እንኳን ሰው ቢኖር የምታደርጉት ነገር እምነት የሚያሳጣችሁ ነው። ታማኝ አይደላችሁም ለአካባቢው። የአካባቢው ማህበረሰብ ራሱን እያሳደዳችሁ እንኳን አይደለም የሱን ጥቅም ልታስከብሩለት አይደለም የማህበረሰቡን ጥቅም ረግጣችሁ የራሳችሁን ጥቅም ለማስከበር ነው እየሮጣችሁ ያላችሁ። የስልጣን ጥያቄ ነው ጥያቄያችሁ። ምንድነው ጥያቄያችሁ ስትባሉ የምታነሱት ነገር የለም። 4 ኪሎ መግባት እንፈልጋለን የሚሉት እነ ዘመነ ካሴ። አንዳንድ ደንቆሮ ተከታዮቻቸው ደግሞ አርበኛ ዘመነ ካሴ እያሉ ሲጽፉለትም እናያለን። አርበኛ ዘመነ ካሴ የተባለው ሰውዬ ግን ምን እያደረገ ነው ያለው? የራሱን የአካባቢውን ማህበረሰብ እየዘረፈ እየቀማ እያሳደደ ነው ያለው። ስለዚህ ይሄ ሰውዬ አርበኛ ተብሎ ሊጠራ የአርበኞችን ስም ሊያቆሽሽ ሊፈቀድለት አይገባም። ከዚህ በኋላ ቢያንስ አንተ አርበኛ ነኝ ብለህ አታውራ። አንተ አርበኛ አይደለም፣ ሌባ ነህ፣ አንተ ዘራፊ ነህ። ምክንያቱም በህዝብ ጥቅም የህዝብን ጥቅም ረግጠህ በህዝብ ጥቅም ላይ የራስህን ጥቅም ለማስከበር ነው እየሰራ ያለው ተብሎ ሊነገረው ይገባል።
ሁለተኛው ምሳቤ ታማኝነት የሚለው በአካባቢው ላይ ያላችሁ ታማኝነት ዜሮ እና ከዜሮ በታች እየደረሰ ለመምጣቱ ማሳያው ዛሬ የምትደበቁበትና የምትሸሹበት ገበሬ ቤት እንኳን የላችሁ። ምክንያቱም እናንተ እንታገለታለን ያላችሁት ህዝብ እንዳውም በፊት ከነበረበት ነፃነቱ ተገፎ ባርነት ውስጥ ነው እየኖረ ያለው በእናንተ ምክንያት ማለት ነው። እና ትላንት የሆነ ጠላት ከቦሃል እያሳደደህ ነው ሊያጠፋህ ነው ምናምን አልከው። እሺ የተወሰነ ሰው 10ም 15ም ሰው ተከተለ። አሁን ይመረምራል እኮ የተከተለ ሰው ማን ነው ሊያጠፋኝ የመጣው የት አለ ብሎ ይጠይቃል። ስለዚህ ትላንትና ያወራው ውሸት እንደሆነ ገባው ማለት ነው። ከዛ በኋላ እከሌ ከተማ ተቆጣጠርኩ እንትና እንደመሰስን እከሌ የሚባለውን ጀነራል ያዝን ምናምን ብለህ ስታወራ እንዴ ይሄን ሁሉ ጀነራል ከማረካችሁ ይሄን ሁሉ ወታደር ከደመሰሳችሁ የት አላችሁ እናንተ የት ደረሳችሁ ብሎ ይጠይቃል። ለምታወሩት ነገር እምነት አጣባችሁ ማለት ነው። ስለዚህ ታማኝነት ዜሮ ሆነ፣ ከዜሮ በታች ወረደ ማለት ነው። እናንተ ግን ዛሬም ይዋሻችሁ ደግሞ እኮ የሚከተሏቸው ሰዎች ራሳቸው እንዴ ትላንትና እንደዚህ ስትዋሹ ነበር ዛሬም ይዋሻችሁ ነው አይሉ። ዛሬም የነሱን ውሸት እየተከተሉ አብረው ከነሱ ጋር እየዋሹ ለነገሩ የራሳቸው የኑሮ መደጎሚያ ስላደረጉት በዲያስፖራውና በዛ ዙሪያ ያለው የነዚህ አሸባሪዎቹ ደጋፊ ይሄንን የፖለቲካ እንቅስቃሴ የራሳቸው ኑሮ መደገፊያ አድርገው የሚዋጣውን ብር በፋኖ ስም በእነዚህ በታጋይነን ነፃ አውጪ ነን በሚሉ ሰዎች የሚሰበሰበውን ብር ውጭ ሀገር ያሉት ሰዎች ራሳቸው ለልጆቻቸው ማስተማሪያና ለኑሯቸው መደጎሚያ እያደረጉት ስለሆነ ውሸታቸውን ባይቀበሏቸው አይገርምም። ምክንያቱም ውሸቱን ይፈልጉታል። ስለዚህ ማህበረሰቡ በዚህ ልክ ታማኝነት ሲያጣብህ ትላንት ያወራውን ነገር ዛሬም ደግመህ ስታወራ እንዴ ትላንትናም ዋሸህ ዛሬም ዋሸህ ነገም እየዋሸህ ልትቀጥል ነው የሚለው እና እምነት ያጣ አንድ ነፃ አውጪ ነኝ ባይ ፋኖ ወይም አርበኛ ሊባል አይችልም ማለት ነው። ሶስተኛው እነዚህ ፋኖ ነን ወይ አርበኛ ነን የሚሉ ሰዎች ኩራት ፕራይድ የሚባለው ነገር ሊኖራቸው ይገባል። በሀገራዊ ስኬቶች፣ በሀገራቸው ባህል፣ ሀገሪቱ እየሄደችበት ባለው መንገድ አገር ጥቅሟን እያስከበረች ለማስከበር በምታደርገው ትግል ውስጥ ወይም ሀገር በምታስመዘግበው የእድገት ጎዳና በምትሄድበት የእድገት ደረጃ ልክ ኩራት ሊኖራቸው ይገባል። እንዲህ ናት ሀገሬ ብሎ የመናገር ምንም እንኳን ደሃም ብትሆን ሀገሬ ከማንኛውም አገር የተሻለች ነገ የምታድግ የተሻለ ራዕይና ግብ ያላት ሀገር ናት ብሎ የኩራት ስሜት በሀገሩ ባህል እና እሴቶች ላይ ሊኮራ የሚገባው ሰው መሆን አለበት። እነዚህ እኮ የሀገርን እሴት ሲሸረሽሩ ነው የምናየው። እንኳን አይደለም በሀገራዊ ጥቅም ላይ ተስማምተው የሀገራቸውን ጥቅም ለማስከበር አይደለም የሀገር ጥቅም ያስፈልገኛል ብሎ እኮ መንግስት ሲነሳ የወደብ ጥያቄን የሚቃወሙ ሰዎች እኮ ናቸው። የስንዴ እርሻን የስንዴ ምርትን የሚቃወሙ ሰዎች ናቸው። ልጆች ትምህርት ቤት እንዳይሄዱ የሚከለክል አንድ ታጣቂ ነኝ ባይ እንዴት አርበኛ ሊሆን ይችላል? ገጠር ድረስ ገብቶ የተማረውን ትምህርት አዲስ ትውልድ ለማፍራት ገጠር ገብቼ እሰራለሁ ብሎ ያስተማረ ያለን አንድ መምህር ሀገር በድህነት ያስተማረችው መምህር እንዴት ትምህርት አስተማርክ ትምህርት ቤት ሄድክ ብሎ እንዴት መምህር ይገላል? እነዚህ ሰዎች ናቸው ወይ አሁን በሀገራቸው ሀገር በምትሄድበት ሀገር በሚያስፈልጋት ሁኔታ ለእድገቴ ለብልጽግና ይጠቅመኛል ብላ የምትሄድበትን በሀገራዊ ኮንሰንሰስ የሌላቸው በሀገር ጥቅም ደረጃ መግባባት የሌላቸው ሰዎች በትምህርት እንኳን የማይስማሙ ትምህርት ዓለም አቀፋዊ ዕውቀት ነው። ማንም ዓለም የሚስማማበት ነው። ልጆች ትምህርት ቤት መሄድ አለባቸው። ትምህርት እንዳይማሩ ልጆችን የሚከለክሉ ሰዎች የሀገርን ጥቅም አሳልፈው የሸጡ ወይም ደግሞ የረገጡ ሰዎች ናቸው ማለት ነው። እንኳን አይደለም በሀገር ባህልና እሴት ላይ ሊስማሙ ቀርቶ ማለት ነው። በሀገራቸው እሴት ላይ የሚኮሩም አይደሉም እነዚህ ሰዎች። ሀገራዊ ኩራት የሚባለው ነገር አያውቁትም። ሀገራዊ ኩራት ማለት ዛሬ ኢትዮጵያዊ ማንነት ማለት በነፃነት የትኛውም ዓለም ላይ ሄደህ የምትንቀሳቀስበት በኩራት የምትራመድበት አባቶቻችን ነፃ ሀገር ስላስረከቡን ነፃ አእምሮ ይዘን የምንኖር ህዝቦች ነን የሚለው እሳቤ እነሱ ጋር የለም። ባርነት ውስጥ ናቸው ያሉት። ይሄ ታሪክ እንኳን አያኮራቸውም። እንከተላቸዋለን የሚሉት እነ በላይ ዘለቀ ዘመነ ካሴ ብዙ ጊዜ በላይ ዘለቀ ይላል። የበላይ ዘለቀን
ከጫማው በታች ያለውን አፈር እንኳን ሊሆን አይችልም። እሱ በላይ ዘለቀ የረገጠው መሬት እኮ ክብር አለው። ስለ ሀገር ሲል የተሰዋ ጀግና ስለሆነ በበላይ ዘለቀ ስም አንተ እታገልለታለሁ ያልከው ማህበረሰብ እንኳን እየዘረፍክና እየገደልክ በላይ ዘለቀ የኔ አርአያ ነው እሱን ነው የምከተለው በሱ ስም ነው ምን ይሄ ነውር ነው። የሀገርን ታሪክ የሀገርን አርበኞች ታሪክ ማቆሸሽ ነው እና ተው ሊለው ይገባል። የምትከተሏቸው ሰዎች ቢያንስ የአርበኞችን ስም አታንሱ፣ እየዘረፋችሁና እየገደላችሁ የአርበኞቻችንን ስም አትጥቀሱ ብላችሁ ልትነግሯቸው ይገባል። ሼም ነው ይሄ፣ በጣም ነውር ነው ይሄ። ነገ ከነገ ወዲያ እርምጃ ተወስዶባቸው ከዚህ ምድር ላይ እስከሚጠፉ ድረስ ወይ ደግሞ ተምረው ተስተካክለው ወደ ሀገራዊ እሳቤ እስኪመጡ ድረስ በዘመሩት የዝርፊያና የሌብነት መንገድ ይቀጥሉ። እሱ መከላከያ ሰራዊት መስመር የሚያስይዘው ይሆናል። ነገር ግን በዝርፊያና በሌብነት ውስጥ ተቀምጠ ትምህርት ልጆች እንዳይማሩ ከልክለ ገበሬው እርሻ እንዳያርስ ያመረተውን እንዳይሸጥ እየከለከልክ ስለ ሀገር ሲሉ መስዋዕት በሆኑ ሰዎች ስም መቀለዱን ማቆም አለባቸው። በነ በላይ ዘለቀ ስም በነ አርበኛ ጃገማ ኬሎ ስም በነ አብዲሳ አጋ ስም የተሰየመውን የፋኖነትና የአርበኝነት ስም ዝቅ አድርገው በሌብነት ደረጃ እንዲታወቅ እያደረጉ ያሉ ሰዎች ኖ ሊባል ይገባሉ ከዚህ በኋላ። እና ብሔራዊ ኩራት የሚባለው ነገር የማያውቁት ስለ ብሔራዊነት ምንነት ራሱ ጉዳይ የሌላቸው ስለ ዘር ማንነት አጥንት ቆጣሪነት የደም ማንነት ፍለጋ ውስጥ እየተሰቃዩ ያሉ ሰዎች የዓለም ዜጋ ለመሆን ሰው እየተሰቃየ ባለበት ሰዓት በዚህ ሰዓት የዓለም ዜጋ ሆኖ የትም ዓለም ላይ ቢሄድ መታወቂያ የማይጠየቅበት በቃ የዓለም ዜጋ ነኝ ብሎ መኖር የሚፈልጉ ዜጎች እየተፈጠሩ ባለበት ዓለም ላይ ጭራሽ ከኢትዮጵያዊነት ወርደው ወደ መንደር ወደ ጎጥ ወደ ዘር ማንነት ከዛም አልፈው ወደ መንደርና ወደ ምናምን እየወረዱ ያሉ ሰዎች ለሀገር ዋጋ ከፍለው ስለ ሀገር ነፃነት ራሳቸውን አሳልፈው በሰጡ አርበኞች ስም ራሳቸውን መጥራታቸውን ማቆም አለባቸው። እና እሴት ሀገራዊ እሴት የሚባለው ነገር እኮ ተሸርሽሮ አለቀ። እንኳን አይደለም በእሴታቸው ሊኮሩ አሁን ታላቆችን ማክበር፣ የሃይማኖት አባቶችን ማክበር፣ የእምነት ተቋማትን ማክበር ትልቅ ኢትዮጵያዊ እሴት ነው። ይህንን እሴት እነሱ ለሽምግልና የሄዱ አባቶችን የሃይማኖት አባቶችን መሪዎችን ቄሶችን ሼሆችን አንበርክከው የሚገርፉ እኮ ናቸው፣ የሚገድሉ ናቸው። እነዚህ እንኳን አይደለም የሃይማኖት መሪ የሆነ ሰው አንድ ትልቅ ሰው በአካባቢው የሚከበር ትልቅ ሽማግሌ የሆነ ሰው ተው ሲል ይሰማል። እነዚህ እኮ ለሽምግልና የሄዱ አባቶችን አንበርክከው የሚገርፉ የሚገድሉ ሰዎች ናቸው። ይህንን ኢትዮጵያዊ እሴት ነው አጉድፈው ከመሬት በታች ሊቀብሩት እየታገሉ ያሉት። እንኳን አይደለም በእሴታቸው ሊኮሩ ማለት ነው። እነዚህ ሰዎች ትንሽ እድል ቢሰጣቸው አሁን አብዛኛው ኢትዮጵያም እየነቃባቸው ሌብነትና ዝርፊያ ካልሆነ ሌላ ምንም ዓላማ እንደሌላቸው እየገባው ከህዝብ እየተነጠሉ ስለሆነ እድሜያቸው ማጠሩ ጥሩ ነው። ትንሽ እድሜ ቢሰጣቸው እነዚህ ሰዎች ትንሽ አቅም ቢያገኙ አላቅም ኢትዮጵያ ውስጥ ኢትዮጵያዊ እሴት የሚባል ነገር ራሱ ይኖራል ብዬ አላስብም። በእነዚህ ሰዎች አካሄድ ግን ኢትዮጵያዊ ማንነት በራሱ እንደዚህ አይነት ባንዳነትን የሚታገልና የሚያጎድፍ የሚጠየፍ ስለሆነ እነዚህ ሰዎች ከዚህ በላይ እድል የማያገኙበት ሁኔታ ተፈጥሯል። አሁንም ትንሽ ጊዜ ነው የቀራቸው። ያ ተስፋ የሚሰጥ ነገር ነው። በአጠቃላይ ግን የቤተክርስቲያን እና መስጊዶችን እንደ ምሽግ አድርገው የእምነት ተቋማት ላይ ሄደው ምሽግ የሚሰሩ ቤተክርስቲያን የሚዘርፉ የእምነት አባቶችን የሚገድሉ ሰዎች በሀገራቸው ኩራት አላቸው ተብሎ ሊነገር አይችልም። የላቸውም። ሲጀመር አያውቁትም። ሲጀመር መፈጠሩን ራሱ እነሱ የሚያስቡት የእምነት ተቋምም ይሁን መስጊድም ይሁን የፈለገው ነገር ይሁን ዘርፈው ቀምተው እዛ ተደብቀው የራሳቸውን ጥቅም ስለማስቀደም እንጂ ይሄ ኢትዮጵያዊ እሴት የሚፈቅደው ነገር አይደለም የሚሉ ሰዎች አይደሉም። አያውቁትም። ሲጀመር ስታውቀው እኮ ነው እንደዚህ አይደረግም የምትለው። እና ሶስተኛው የአርበኝነት መገለጫ ኩራት፣ ሀገራዊ ኩራት፣ ብሔራዊ ኩራት የሚለው ነገር እነዚህ ሰዎች አይገልጻቸውም ነው ማሳረጊያው። ሌላኛው የመሰጠት የመሆን ስሜት፣ ለአንድ ማህበረሰብ የመሰጠት እኔ የዚህ ማህበረሰብ አካል ነኝ፣ የዚች ሀገር አካል ነኝ ብሎ ራስን በዛች ሀገር ማንነት ውስጥ መግለጽ፣ ስለዛች ሀገር መሰጠት ሴንስ ኦፍ ቢሎንጊንግነስ ይለዋል እንግሊዘኛው። መሰጠት የመሆን ስሜት የዛ የመሆን
አይ አም ቢሎንጊንግ ቱ ኢትዮጵያን ካልክ ኢትዮጵያዊ ለመሆን ስለ ኢትዮጵያ የተሰጠው ሰው ነኝ እኔ የኢትዮጵያ ነኝ ማለት ነው። እንደዛ ብሎ መናገር የሚችሉ ሰዎች አይደሉም እነዚህ። አማራ ነኝ ይላል፣ በዛ በኩል ኦሮሞ ነኝ ይላል ሸኔው። እነ ጀዋር መሐመድ ኦሮሞ ፈርስት ይላሉ። በዓለም አቀፍ ደረጃ ግን የሚታወቁት ኢትዮጵያዊ በመሆናቸው ነው። ኢትዮጵያዊ መሆናቸውን ግን ለመግለጽ አይፈልጉም እነዚህ። ለምን? ሴንስ ኦፍ ቢሎንጊንግነስ የላቸውም። የመሰጠት ስሜት ለአንድ ሀገር ለአንድ ህዝብ የመሰጠት የዛ ህዝብ አካል የመሆን በዛ ህዝብ ማንነት በዛ ህዝብ እምነት በዛ ህዝብ እሳቤ ውስጥ የመገለጥ ፍላጎት የላቸው። ሀገራዊ ማንነት እንዲኖራቸው አይፈልጉም። እነሱ የሚፈልጉት የሆነ የራሳቸው መንደር አጥረው የዛች ሀገር አዲስ ሀገር መስርተው የሆነ የመንደር ሊቀመንበር፣ የመንደር ኃላፊ፣ የመንደር ሹም፣ የጭቃ ሹም መሆን ነው የሚፈልጉት እነዚህ ሰዎች። ስለዚህ ምንድነው አንተ ብለህ ብትጠይቀው እኔ የዚች ሀገር አካል ነኝ የዚህ ህዝብ አካል ነኝ ብለው መግለጥ አይችሉም። አሁን ወርደው እኔ የአማራ ህዝብ ወኪል ነኝ ብለው የሚናገሩትን ሰዎች ጠይቃቸው። የአማራ ህዝብ ወኪል ነኝ ይላል አይደል? ተመልሶ ግን አማሮችን ሲገድል ታገኘዋለህ። የኦሮሞ ህዝብ ነፃ አውጪ ነኝ ምናምን ይላል ኦነግ አይደል? ሲገድል ሲዘርፍ ሲያሰቃይ የምታገኘው ግን የራሱን የኦሮሞ ህዝብ። እንደዚህ አይነት ድኩማኖች እንታገልለታለን የሚሉትን ህዝብ እንኳን ቢያንስ ሰው የወጣበትን ማህበረሰብ እንዴት በኩራት የዚህ ህዝብ አካል ነኝ ማለት እንዴት ያቅተዋል? የዚህ ህዝብ አካል ነኝ ማለት ብቻ ደግሞ በቂ አይደለም። የዛ ህዝብ አካል ከሆንክ ለዛ ህዝብ የተሰጠ መሆንህን በተግባር ማረጋገጥ መቻል አለብህ ነው። ሲጀመር ግን ሀገራዊ ማንነት የላቸውም እነዚህ ሰዎች። እኔ ለዚህ ህዝብ የተሰጠው ነኝ፣ እኔ የዚህ ህዝብ አካል ነኝ፣ መገለጫ ይሄ ማህበረሰብ ነው የሚሉት የለም። ለምን? ያፍራሉ። በሀገራቸው ማንነት ያፍራሉ። የሆነ ሰፋ አድርጎ ማሰብ ሞት ይመስላቸዋል። ከዓለም አቀፍ ማህበረሰብ ጋር መኖር ዓለም አቀፋዊ እሳቤ ማሰብ ምናምን አይችልም፣ አእምሯቸው አይፈቅድም። ስለዚህ ስትጠይቀው ምንድነው ስትለው ጀዋርን ኦሮሚያ ፈርስት ይላል። ለምን? ይበዛበታል። ኢትዮጵያ ማለት ይሰፋበታል። እሱ አይፈቅድም አእምሮ። እነ ዘመነ ካሴን ሂደህ ጠይቃቸው፣ እነ እስክንድር ነጋን ሂደህ ጠይቃቸው። ባልደራስ አለ እስክንድር። ከዛ በኋላ መጨረሻ ጎጡ ውስጥ ሂዶ ተደበቀ። አዲስ አበባ አለ። አዲስ አበባ ያሉ አማሮች የአማራ ተወላጆችን ከጎኑ ለማሰለፍ አዲስ አበባ ያሉ የአማራ ተወላጆችን ከጎኑ ለማሰለፍ ነበር ሐሳቡ። ከዛ በኋላ እንደማይሆን ሲያቀው መጨረሻ የት ሂዶ ተደበቀ? አማራ ነኝ ብሎ ባሰበበት የአማራ ህዝብ ነፃ አውጪ ነኝ ብሎ ጎጥ ውስጥ ሂዶ ተደበቀ። በኢትዮጵያዊነቱ እናውቀዋለን ብለን የምናስበው ሰው አይ ኢትዮጵያ አይደለሁም ብሎ ወደ አማራ ማንነት መጀመሪያ አማራ ነኝ ማለት ጀመረ ማለት። እንዲህ አይነት የወረደ ማንነት ያላቸው ሰዎች ናቸውና ሀገራዊ ማንነት፣ ሀገራዊ እሳቤ፣ ሴንስ ኦፍ ቢሎንጊንግነስ የመሰጠት ለአንድ ማህበረሰብ የዛ አካል ነኝ ብሎ የማመንና የመኩራት በዛ የመገለጥ ፍላጎት የላቸውም እነዚህ ሰዎች። አራተኛው መስፈርት አያሟሉም ማለት ነው። አምስተኛው መስፈርት ምን ይላል? ስለ አንድ ሀገርና ስለ አንድ ህዝብ መስዋዕት ለመሆን ፈቃደኛ መሆን ይላል። አሁን ነፃ አውጪ ነን የሚሉ ሰዎችን እዩዋቸው። እነ ዳውድ ኢብሳን ከኦሮሚያ ከኦነግ መውሰድ ትችላላችሁ። እነ ማን ናቸው? እነ ደብረጽዮንን የመንደርና የጎጥ ነፃ አውጪ ነን የሚሉ ሰዎች እነሱ አይደል? እዩዋቸው ህወሓቶች። አሁንም ደግሞ ይሄ አዲሱ የነጋበት ብሔርተኛ የአማራው ብሔርተኛ ነው። እዩት። በ60ዎቹ ዓመተ ምህረት የጀመሩ ነፃ አውጪ ነን ባዮች እስካሁን በህይወት አሉ። ለመስዋዕት ፈቃደኛ አይደሉም። ራሳቸውን ስለ ህዝብና ስለ ሀገር መስዋዕት አድርገው ለመኖር ፈቃደኛ አይደሉም። ሁሌ ሌላ ሰው እንዲሞትላቸው ነው የሚፈልጉት። ሌላ ሰው ያስገድላሉ። ይሁነን ሰው ቁስል ነካክተው ተከባሃል፣ ጠላት መጥቶብሃል፣ ሊያጠፋህ ነው ምናምን የሚል ታሪክ ይተርኩና ከዛ ወጣቱን ከቀሰቀሱ በኋላ እልፍ ወጣቶችን ያስገድላሉ፣ እልፍ ኢትዮጵያውያን ያስገድላሉ። እነሱ ግን በህይወት አሉ። ስለ አንድ ሀገር ነፃ አወጣለሁ፣ የአንድ ሀገር አርበኛ ነኝ፣ የአንድ ህዝብ ነፃ አውጪ ነኝ ብለህ ካሰብክ መስዋዕት ለመሆን ፈቃደኛ መሆን አለብህ ነው። ሌላ ሰው አይደለም እንዲሞትልህ መፈለግ ያለብህ። ሌላ ሰው አይደለም እንዲሞት መቀስቀስ ያለብህ። ሂደህ መጀመሪያ ነፃ አውጪ ነኝ ባልክበት ግንባር ላይ ሂደህ ግንባርህን ልትሰጥ ይገባል ነው። አርጋችኋል ወይ እናንተ? ብዙ ሰው አስገድላችኋል፣
በትግራይም በኩልና ህወሓት ብዙ እልፍ ወጣቶች አስጨርሰዋል። በኦነግ ስም በጣም ብዙ የኦሮሞ ልጆች አልቀዋል። እነ ዳውድ ኢብሳ ግን አሉ እስከዛሬ። ሌንጮ ለታን ሂደ ጠይቀው ከፈለክ። አሁንም የአማራው ነፃ አውጪ ነን የሚሉትን የሚያያቸው ሂድና አሉ። የዛን ጊዜ ትግል ሲጀምሩ የነበሩ ሰዎች የዚህ ማህበረሰብ ነፃ አውጪ ነን የሚሉ ሰዎች እስካሁን በህይወት አሉ። የሞቱት ሌሎች ናቸው። እነሱ አይሞቱም። መስዋዕት ለመሆን ፈቃደኛ አይደሉም። ምክንያቱም በሌሎች ሞት መክበር፣ በሌሎች ደም ስልጣን ላይ መውጣት፣ በንጹሃን አስክሬን ላይ ተረማምዶ የራሳቸውን ጥቅም ማስከበር እንጂ ስለ ሀገርና ስለ ህዝብ መስዋዕት ለመሆን አንድም ቀን አስበው አያውቁም እነዚህ ሰዎች። እውነታው ይሄ። ስድስተኛው የአርበኝነት መገለጫ ምልክቶችንና እሴቶችን ማክበር እና ማስከበር ይላል። የአንድን ሀገር እሴትና ምልክት ማክበር። ለምሳሌ ባንዲራ፣ አንድ ሀገር ይወክለኛል ያለችውን ባንዲራ ማክበር መቻል የአንድ አርበኛ መገለጫው ነው። ስለ ባንዲራቸው ሲሉ የተሰዉ ባንዲራዬን ማንም አይደፍራትም አይነካትም ብሎ ለባንዲራቸው ሲሉ መስዋዕት የሆኑ ኢትዮጵያውያን ይህን ታሪክ ህያው ምስክር ሆነው በደማቸው ጽፈው ታልፈዋል። እነ ዘመነ ካሴ ምንድነው እያደረጉ ያሉት? የኢትዮጵያን ባንዲራ ይዘው አይደለም የጎጥ መለያ አድርገው የአንድ ፋኖ መለያ አድርገው ኢትዮጵያዊ የሆነውን ባንዲራ ወደ ጎጥ ማንነት ይዘውት የወረዱት። ምልክት ማክበር ይሄ ነው። አንድ ማህበረሰብ አንድ ሀገር እወከልበታለሁ ያለችውን የእምነት ተቋም የኢትዮጵያ ኦርቶዶክስ ቤተክርስቲያን የዓለም ምልክት ነች። የኢትዮጵያ ሙስሊሞች የዓለም ምልክቶች ናቸው። እነዚህ ሰዎች የሚያመልኩባቸውን ቤተክርስቲያኖችና መስጊዶች አይደለም ምሽግ እየሰሩባቸው ያሉት። ምልክትን ሀገራዊ ምልክትንና ሲምቦል ተብለው የሚጠሩ ማንነቶችን እያፈረሱ እያወደሙ እያከሰሙ ያሉ ሰዎች አይደሉም እነዚህ። ሀገር እገለጥበታለሁ እታወቅበታለሁ ይሄ ማንነቴ መገለጫዬ ነው ብላ የምታምንበትን የምትኮራበትን እሴት ሁሉ አይደል እየሸረሸሩ ያሉት። አሁን በሀገራዊ ምክክሩ ትልቁ ጥያቄ ሊሆን የሚችለው የባንዲራ ነው። ኢትዮጵያዊ ባንዲራ የትኛው ነው? አሁን ኮከብ ያለበትን አንፈልግም የምንል ሰዎች አሉ። እኔም አንዱ ነኝ። ወያኔ አምጥቶ የለጠፈውን ኮከብ ያለበት ባንዲራ አልፈልግም። ኢትዮጵያዊ ባንዲራችን አርበኞች ኢትዮጵያውያን አባቶቻችን መስዋዕትነት የከፈሉበት አድዋ ተራራ ላይ የተተከለው ሶማሊያ በአባቶቻችን አጥንትና ደም የዛያድ ባሬ ጦር ከተመለሰ በኋላ ሶማሊያ ድንበር ላይ የተተከለው አረንጓዴ ቢጫ ቀዩ ንጹህ ባንዲራ ኢትዮጵያዊ ማንነትን የሚገልጸው ባንዲራ እሱ ነው። ኢትዮጵያዊ ማንነታችን በዚህ ባንዲራ ሊወከል ይገባል ብሎ የሚያምኑ ኢትዮጵያውያን አሁን ያ ባንዲራ በሀገራዊ ምክክር ተደርጎበት የኢትዮጵያ መለያ እንዳይሆን አንዱ እንቅፋት የሆነው ወይም የታሪክ ጠባሳ ይዞ የመጣብን የፋኖ መገለጫ ነው ይሄ ባንዲራ ብሎ አንድ ዘረኛ ቡድን በአማራ ክልል ላይ ይዞት ወጣ ይሄንን ባንዲራ። አሁን ይሄ ባንዲራ ለመላው ኢትዮጵያዊ መገለጫ ይሁን ቢባል ነው ትላንት ፋኖ ይዞት ወጥቷል የሚባል ክርክር ሊያስነሱብን ነው። ስለዚህ ኢትዮጵያዊ ምልክቶችን ለማጥፋት ሌት ተቀን የሚተጉ ሰዎች ናቸው እነዚህ ነው። ለኢትዮጵያዊ ክብር፣ ለኢትዮጵያ ምልክቶች የኢትዮጵያ ሕዝብ ይሄ ምልክቴ ነው፣ አርማዬ ነው፣ መለያዬ ነው ብሎ የሚያምናቸው ምልክቶች ማጥፋትና ማኮስመን ማክሰም ነው ስራቸው እነዚህ ሰዎች። ነገርኳችሁ እኮ ትንሽ እድሜ ቢሰጣቸው ኢትዮጵያዊ እሴትና ማንነት የሚባል ነገር በእነዚህ ሰዎች ታሪክ አይኖርም። እና በዚህ ልክ ነው ሀገርን እያበላሹ እያጠፉ ያሉት። ሰባተኛው በሲቪክ ማህበራት ውስጥ የሚደረግ ተሳትፎ በዲሞክራሲያዊ በማህበራዊ ማህበረሰቡን በሚጠቅሙ ነገሮች ውስጥ እየተሳተፉ ለምሳሌ የዲሞክራሲያዊ ምርጫ እንዲካሄድ ነገሮችን ማመቻቸት፣ ድምጽ መስጠት፣ ህዝቡ ዲሞክራሲያዊ ምርጫን እንዲለማመድ ማድረግ። እነሱም ራሳቸው አርበኛንን የሚሉ ሰዎች ዲሞክራሲያዊ የሆነ በምርጫ በዘመነ መንገድ ሀገር በመረጠው ሰው እንዲመራ በመረጠው መንግስት እንዲተዳደር ነገሮችን ማመቻቸት፣ ይሄ የሲቪክ ማህበራት እንቅስቃሴ ይባላል። በነዛ ውስጥ እየገቡ መስራት፣ ማህበረሰቡን ማንቃት። እነዚህን ስራዎች አይሰሩ። ጭራሽ እንደዚህ አይነት ማህበራት እንዲፈርሱ እንዲወድሙ እንደዚህ አይነት ማህበራት ውስጥ የሚሰሩ ሰዎችን እያሳደዱ ሲገድሉ ሲያባርሩ ነው የምናየው።
በጎ ፈቃደኛ ሆነው ሲያገለግሉ አይተናቸው አናውቅም። አንዱ በሲቪክ ማህበራት ውስጥ የሚደረግ የአርበኝነት መገለጫ በጎ ፈቃደኝነት ነው። በበጎ ፈቃደኝነት ማህበረሰቡን ሲደግፉ፣ የግንዛቤ ማስጨበጫ ሲሰጡ፣ ማህበረሰብን ሲያነቁ፣ ገበሬውን ሲደግፉ፣ እርሻ ድረስ ሂደው ሲያርሱና ምርቱን ሲሰበስቡ አናይም። አልፎ ተርፈው ገበሬው ያመረተው ምርት ሲዘርፉ፣ አዝመራውን ሲያቃጥሉ ነው የምናያቸው። እነዚህ ሰዎች ናቸው ዛሬ አርበኛ ነን የሚሉት። የለም እንደዚህ አይነት ታሪክ ኖሯቸው ማያውቅም። ማህበረሰቡ ማወቅ አለበት ይሄንን። እየታገልኩልህ ነው የሚለው ሰው የእውነት እየታገለላቸው መስሎ አሁን ዛሬ የሚከተሏቸው 10 15 ሰዎች ካሉ እነዚህ ሰዎች እንዲነቁ ነው እኔ እያወራለሁ። ማዳመጥ ማወቅ ይጠቅማል። እነዚህ ሰዎች ከእውቀት ነፃ ሆነው የድንቁርና ጨለማ ውስጥ ስለሚኖሩ ምንም የሚታያቸው ነገር የለም። ቢያንስ የሚከተላቸው ሰው ግን ግራ ቀኝ ማየት አለበት። እያደረጉ ያሉት ነገርና የአርበኝነት መገለጫዎች የሚባሉት ታሪካችን የሚነግረን አንድ አይነት አይደለም። እነ በላይ ዘለቀ የእንትናን በሬ ዘረፉ ሲባል ሰምተን አናውቅም። አብዲሳ አጋ የኦሮሚያ ክልል ህዝብን ሰብስበው መዋጫ አዋጡ አለ ሲባል ሰምተን አናውቅም። አርበኞቻችን እነዚህ ናቸው። እነ ጃገማ ኬሎና ሉላ አባነጋ ስለ ሀገራቸው ዳር ድንበር፣ ስለ ህዝባቸው ነፃነት እንጂ ስለ ራሳቸው ጥቅም ሲያወሩ የተጻፈበት ታሪክ የለም። እነዚህ ሰዎች በህዝብ ጥቅም የራሳቸውን ጥቅም ለማስከበር የሚሰሩ ሰዎች እንጂ እንኳን አይደለም በጎ ፈቃደኛ ሆነው ሊሰሩ አይደለም እየተከፈላቸው እንኳን ለህዝብ ለመስራት ፈቃደኛ አይደሉም። ይህ ሲቪክ ማህበራት የሚባሉትን ጭራሽ ማጥፋት፣ ማውደም፣ ማክሰም የሚፈልጉ ሰዎች ናቸው። እያደረጉ ያሉትም ነገር የሚናገረው እሱ ነው። ለጋራ ጥቅም አብሮ መስራት፣ በጎ ፈቃደኛ ሆኖ ማህበረሰብ ማገልገል፣ ለጋራ ጥቅም የሚባል እሳቤ ራሱ የላቸውም እነሱ። የሲቪክ ተቋማት የሚባሉት በሲቪክ ማህበራት ውስጥ ገብቶ የሚሰራ ሰው በጎ ፈቃደኛ ሆኖ ሲሰራ ለጋራ ጥቅም፣ ለማህበረሰብ ጥቅም፣ ለሀገር ጥቅም ነው የሚሰራው። እነሱ ስለራሳቸው ጥቅም ነው የሚሰሩት። ስለራሳቸው ጥቅም ደግሞ ምንድነው የሚያደርጉት? የራሳቸውን ህዝብ ማስያዣ አድርገው በህዝባቸው ስም እየነገዱ ይኖራሉ እንጂ ስለ ጋራ ጥቅም የሚጨነቁ፣ ስለ ጋራ፣ ስለ አንድነት፣ ስለ አብሮነት የሚያስቡ ሰዎች አይደሉም። ሊሆኑም አይችሉም። ማንነታቸውም አይፈቅድም ይሄንን። እና ሰባተኛው መስፈርት በሲቪክ ማህበራት ውስጥ ገብቶ ለማህበረሰብ ጥቅም ማገልገል፣ በጎ ፈቃደኛ ሆኖ ህዝብን ማንቃትና ማብቃት የሚባሉት ነገሮች እነዚህ ሰዎች ውስጥ የሉም። ስለዚህ አይመጥኑም ማለት ነው። ስምንተኛውና የመጨረሻው ታሪክና ባህልን መረዳት ይላል። ታሪክና ባህል ለእነዚህ ሰዎች በሽታቸው። ታሪክና ባህል የሚባል ነገር አስበውትም ገብቷቸው መርምረውትም አያውቁም። የኢትዮጵያን ታሪክ በሰፊው ማወቅ እኮ አይደለም አሁን እንታገለታለን ብለው የሚያወሩት ሰዎች አማራ ክልል ላይ የአማራ ነፃ አውጪ ነኝ የሚለው ፋኖ ነኝ የሚለው አደረጃጀት በላይ ዘለቀ ምንድነው የሰራው ብለህ ብትጠይቀው ስለ አማራ ህዝብ የታገለ ነው የሚመስለው። ድንቁርናቸው እስከዚህ ድረስ። ማን ነው ይሄ የሸኔው ጃልመሮ የምትለው ባንዳና ሌባ ገዳይ ቡድን የነሱ መሪ አብዲሳ አጋ ምንድነው የሰራው ታሪክ እስኪ ንገረኝ ብትለው አይነግርም፣ አያውቀውማ። ስለ ጎጡ ብቻ የሚያስብ ሰው ስለ ኢትዮጵያዊ ማንነት ታሪክ የሰሩ ሰዎችን ታሪክ አያነብም፣ አይጠይቅም። ምክንያቱም አይጠቅመው። እነሱ የሚከተሉት ማን ነው? ህወሓትን፣ ኦነግን፣ የኦሮሞ ነፃ አውጪ ነኝ ብሎ የወጣውን የትግራይ ነፃ አውጪ ግንባር የሚባለውን ህወሓትን እሱን አርአያ አድርገው ከዛ በኋላ ኢትዮጵያን የገነጠለውን የሻዕቢያውን ቆንጮ ዘረኛና ባንዳ ኢሳያስ አፈወርቂ የሚባል ሰውዬ አርአያ አድርጎ ይነሳል። እሱ ጋር ተባብረን የኢትዮጵያ መንግስት እንወጋለን ማለት ሲል ሰማው። ይሄ አሁን ለነሱ ዕውቀት ነው፣ የዕውቀት መገለጫ አድርገውታል። እነሱ ግን ድንቁርና መሆኑ አልገባቸው። ፋኖ ነኝ አርበኛ ነኝ ብሎ የሚወጣ ሰው ወይም ያንን ስም ይወክለኛል ብሎ በዛ ስም ለመጠራት የሚፈልግ ሰው መጀመሪያ የሀገሩን፣ የህዝቡን፣ የአካባቢውን ታሪክና ባህል፣ እምነት መረዳትና ማወቅ አለበት። ከዛ ማክበርና ማስከበር አለበት። እነሱ ታሪክን ሲንዱ በአርበኞቻችን በፋኖቻችን ስም ስለ ሀገር ሲሉ መስዋዕት በሆኑት በነበላይ ዘለቀ፣ በነጅጉ ዘለቀ፣ በሌሎችም አርበኞች በነጃገማ ኬሎ፣ በነአብዲሳ አጋ፣ በናሉላ አባነጋ ስም የወጡበትን ማህበረሰብና ህዝብ እየገደሉ
የሀገርን ጥቅም እየረገጡ መኖር የሚፈልጉ ሰዎች ናቸው። ስለዚህ የኢትዮጵያን ታሪክ የአድዋ ድል ምናምን ብትለው አሁን ጃልመሮን አይመለከተውም። እነ ምኒልክ እና አርበኛ ጃገማ ኬሎ እና አባ ጅፋር ሌሎችንም ጀግኖች መጥራት እንችላለን። እነ ባልቻ አባ ነፍሶ ምንድነው የሰሩት ታሪክ ብለህ ብጠይቃቸው እነዚህ ሰዎች አያውቁት፣ አይጠይቁም፣ አያውቁም፣ አይፈልጉትም፣ አይመረምሩም። ለምን? የሚፈልጉት የሆነ የውሸት ታሪክ ወጣንበት ለሚሉት ማህበረሰብ ይነግሩና በዛች ቁስል ላይ ተረማምደው የሰውየውን ቁስል እየነካኩ በዛ ሰውዬ ለቅሶና በዛ ሰውዬ ብሶት ላይ የራሳቸውን የስልጣን ጥቅም እና የኢኮኖሚ ጥቅም ማስከበር የሚፈልጉ ሰዎች ናቸው። ስለዚህ ስለ ሀገር ታሪክ ምንም ኢትዮጵያ እኮ ከዚህ በፊት ወደብ ነበራት፣ ስለዚህ ወደብ ያስፈልገናል፣ አሁን ወደባችን ማስመለስ አለብን ስትላቸው ታሪካዊ ዳራው የኢትዮጵያ ታሪካዊ ዳራ ወደብ እንደነበራት እንደሚናገር ራሱ ኢትዮጵያ ወደብ የነበራት ሀገር እንደነበረች ራሱ እስከ የመንና እስከ ዘይላ ድረስ ሄዳ መግዛት የምትችል ትገዛ የነበረች ሀገር መሆኗን ራሱ አያውቁም ነው እና ወደብ ያስፈልገናል አሁን ምናምን ስትል ለነሱ ምን ያደርግልናል ይላል። መለስ ዜናዊ ፈረስ ነው ግመል ነው የሚጠጣበት እንዳለን ማለት ነው። የባንዳ ልጅ ስትሆን እንደዚህ ነው የምትሆነው። የሱ ደቀ መዝሙሮች የመለስ ዜናዊ ደቀ መዝሙሮች ናቸው። አርበኛ ዘመነ ካሴ የሚባለው የመለስ ዜናዊ ደቀ መዝሙር ነው። ዘመነ ካሴ ብለው ጃልመሮ ብለው አሁን ህወሓት ላይ የሚበጠብጡን የህወሓት ቁንጮ ብሔርተኝና ዘረኞች የመለስ ዜናዊ ደቀ መዝሙሮች ናቸው። ስለዚህ እነዚህ ሰዎች ስለ ኢትዮጵያ የወደብ ባለቤትነት፣ ስለ ኢትዮጵያ ዓለም አቀፋዊ ጥቅም፣ ስትራቴጂካዊ የሆነ ጂኦፖለቲካዊ ማንነት እና ያንን ጂኦፖለቲካዊ ጥቅም ማስከበር አለብን ብለህ ምናምን ስታወራ አይመለከታቸውም። እነሱ የሚፈልጉት ምንድነው? የሆነ የጎጃም አጥር፣ የሆነ የወለጋ ድንበር፣ የሆነች የትግራይ ታላቋ ትግራይ የምትባል የሆነች መንደር ምናምን ነው የሚፈልጉት እንጂ የኢትዮጵያ ጂኦፖለቲካዊ ጥቅም መከበር አለበት ብለህ ስታወራቸው ይመስራቸዋል፣ አይገባቸውም። ስለዚህ በዚህ ልክ የሀገርና የሕዝብን ክብርና ጥቅም የማያውቁ ማወቅም የማይፈልጉ የማይጠይቁ ሰዎች ናቸው እነዚህ ሰዎች። 8 መስፈርቶች ዘርዝሬላቸዋለሁ። የመጀመሪያው የሀገርና የሕዝብ ፍቅር። አሁን እየታገልኩ ነው ነፃ አውጪ ነኝ የሚለው በኦሮሚያም በትግራይ በፈለከው አማራ ክልል ያለውንም ፋኖ የምትለውን ጥራው የሀገር ፍቅርና የሕዝብ ፍቅር የላቸው። ሁለተኛው ታማኝነት የሚባል ነገር አልፈጠረባቸውም። ሶስተኛው የኩራት በሀገራቸው በሕዝባቸው በማንነታቸው የመኩራት ስሜት የላቸው። አራተኛው የመሆን የመሰጠት ለዛ ሕዝብ የመሰጠት ከዛ ሕዝብ የመውጣት የዛ ሕዝብ አካል የመሆን የዛ ሀገር እሴትና ባህል ገላጭና የማንነቱ አካል መሆን አይፈልጉም። እና አምስተኛው መስዋዕት ለመሆን ፈቃደኛ አይደሉም። ዛሬም ሌሎች እንዲሞቱላቸውና ሌሎችን መስዋዕት አድርገው መሸጋገር እንጂ እነሱ መስዋዕት ሲሆኑ አላየንም። ዛሬም የመሆን ፍላጎት የላቸውም። አሁንም እድሜ ቢሰጣቸው ሌሎችን እያስገደሉ ይቀጥላሉ እንጂ እነ ደብረ ጽዮን እኮ አሉ፣ እነ ጃልመሮም በለው ከሱ በፊት የነበሩት እነ ዳውድ ኢብሳም እነ ሌንጮ ለታም አሉ። የአሁኖቹ የአማራ የነጋባቸው ብሔርተኞችም ይኖራሉ ገና ብዙዎችን እያስገደሉ። ምክንያቱም መስዋዕት ለመሆን ፈቃደኛ አይደሉም እነሱ። ስድስተኛው ምልክቶችና እሴቶችን የማከበር ፍላጎት ቀርቶ እንደው ላለመርገጥ፣ ላለማበላሸት፣ ላለማጥፋት እንኳን የሚሞክሩ ሰዎች አይደሉም። በቻሉት መጠን ሀገራዊ ምልክቶችን፣ እሴቶችን፣ ባህልን ምናምን ማጥፋት ማክሰር የሚፈልጉ ሰዎች ናቸው። ስድስተኛው በጎ ፈቃደኝነት፣ ማህበረሰብን ማገልገል ምናምን የምትለው ይሄ ሲቪክ ተቋም ማህበራት ላይ ምናምን ገብቶ መስራት፣ ዲሞክራሲያዊ በሆነ መንገድ ህዝብ እንዲነቃና እንዲበቃ ማድረግ ማስቻል፣ እነዚህ ነገሮች የሉ። ህዝብን አደንቁረው በህዝብ ድንቁርና እነሱ መጠቀም የሚፈልጉ ሰዎች ናቸው። አንዱ ማሳያቸው ትምህርት ቤት መዝጋትና መምህራን መግደል። ታሪክና ባህልን አያውቁም፣ አይጠይቁም። ስለ ታሪክና ስለ ባህልን ስለ ሀገር ታሪክ አይመለከታቸውም። የኢትዮጵያ ታሪክ አይመለከታቸውም። እሱ የሚፈልገው ስለ ወለጋ ታሪክ። ዘመነ ካሴ የኢትዮጵያ ታሪክ አይመለከተውም። እሱ የሚፈልገው ስለ ጎጃም ማንነት ነው። ደብረ ጽዮንንም ሂደህ ጠይቀው ከፈለግ ስለ ታላቋ ትግራይ ነው እንጂ ስለ ኢትዮጵያ ታሪክ አይመለከተውም እሱ። ይሄ ነው የነሱ ታሪክ። ስለዚህ
አርበኞች ናቸው ወይም ነፃ አውጪዎች ናቸው ፋኖ ናቸው እያላችሁ እነዚህ ሰዎች የምትጠሩ ሰዎች ተሳሳታችሁ። እነዚህ ሰዎች የተከተላችሁ ሰዎች ስምንቱም የአርበኝነት መገለጫዎች እነዚህ ሰዎች የሚገልጡ አይደሉም። ከዚህ በተቃራኒ የሚሄዱ ሰዎች ስለሆኑ እነዚህ ሰዎች ሌባ፣ ዘራፊ፣ ባንዳ፣ ከዳተኛ፣ ከሃዲ ተብለው ሊጠሩ የሚገባቸውና በእንጭጩ ሊቀጩ የሚገባቸው የሀገርን ማንነት፣ እሴት፣ ክብር፣ ልዕልናና ብልጽግና የሚያወድሙ የሚያኮሰምኑ ማህበረሰባዊ ማንነትን የሚያጎድፉ ሰዎች ስለሆኑ ከዚህ በላይ እድሜ እንዲሰጣቸው መፍቀድ የለባችሁም የሚለውን መልእክት ነው ማስተላለፍ የምፈልገው። ይሄ ፕሮግራም ለፋኖዎችም ለሸኒዎችም እንዲደርስ ሼር፣ ሰብስክራይብ እና ላይክ ማድረጋችሁን አትርሱ ቻናላችንን። እንዲሁም ደግሞ መሆን መልቲሚዲያን በሱፐር ቻት እና በሱፐር ታንክስ መደገፍም እንደምትችሉ ማስታወስ እንፈልጋለን። የተከበራችሁ የቻናላችን ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ በአክብሮት የምሰናበታችሁ ብሩክ የሾርቅ አሰፋ ነኝ። በሌላ አዲስ መረጃ እስከምንገናኝ በያላችሁበት ሰላም ለእናንተ ይሁን።